ጥቁር አዝሙድ ከጥንት ዘመን ጀምሮ ለተለያዩ ደዌዎች ፈውስ በመሆን የሚታወቅ በሳይንስም በርካታ ንጥረ ነገሮች በተለይም ታይሞኪኑን እንዳሉት የተረጋገጠ ድንቅ ተፈጥሯዊ መድኃኒት ነው። ሆኖም ግን እንደ ማንኛውም ኃይለኛ ተፈጥሯዊ ንጥረ ነገር ሁሉ ጥቁር አዝሙድ ለአንድ ሰው መድኃኒት ሲሆን፣ ለሌላው ሰው ደግሞ ከባድ የጤና ስጋት ሊሆን ይችላል። ብዙ ሰዎች ጥቁር አዝሙድ ተፈጥሯዊ በመሆኑ ብቻ ምንም አይነት የጎንዮሽ ጉዳት የለውም ብለው በማሰብ ያለ ገደብ እናም ደግሞ ያለ ጥንቃቄ ሲወስዱት ይስተዋላል። ነገር ግን በውስጡ ያሉት ኃይለኛ ባዮ አክቲቭ ውህዶች ከሰውነታችን ሆርሞኖች፣ ከደማችን ስብጥርና ከምንወስዳቸው የዘመናዊ ሕክምና መድኃኒቶች ጋር በቀጥታ የመቀላቀልና የሰውነትን ተፈጥሯዊ ሚዛን የማዛባት አቅም አላቸው። ስለዚህ ጥቁር አዝሙድ የሚያስገኘውን ጥቅም ለማግኘት ከመሞከራችን በፊት በቅድሚያ የትኞቹ የህብረተሰብ ክፍሎች በብዛት ከመጠቀም መቆጠብ ወይንም በፍጹም መውሰድ እንደሌለባቸው በጥንቃቄ ማወቅ ይኖርብናል። ታዲያም በዚህ ቪዲዮ ጥቁር አዝሙድን ሲጠቀሙ ጥንቃቄ ማድረግ ያለባቸው ወይም ደግሞ መጠቀም የሌለባቸውን ሰዎች በዝርዝር የምንመለከት ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አንደኛ፣ ነፍሰ ጡርና የሚያጠቡ እናቶች። በግንባር ቀደምነት ጥቁር አዝሙድ በዘይትም ሆነ በቅንጣት መልክ በከፍተኛ መጠን ከመውሰድ መቆጠብ ያለባቸው የመጀመሪያዎቹ የህብረተሰብ ክፍሎች ነፍሰ ጡር እናቶች ናቸው። ጥቁር አዝሙድ በውስጡ የማዕፀን ጡንቻዎችን የማኮማተርና የማነቃቃት ባህሪ ያላቸው ውህዶችን ይዟል። አንዲት ነፍሰ ጡር እናት ጥቁር አዝሙድን በከፍተኛ መጠን ስትወስድ እነዚህ ውህዶች የማዕፀን ግድግዳ እንዲኮማተር በማድረግ ያለ ጊዜው የመውለድ ምጥ እንዲመጣ ወይም ደግሞ አስከፊ የሆነ የፅንስ መቋረጥ አደጋ እንዲከሰት ሊያደርጉ ይችላሉ። ምንም እንኳን በምግብ ውስጥ በጥቂቱ የሚጨመረው ቅመም ለነፍሰ ጡር አደገኛ ባይሆንም ለመድኃኒትነት ተብሎ በሻይ ማንኪያ የሚወሰደው የጥቁር አዝሙድ ዘይት ወይንም የዱቄት መጠን ግን እጅግ አደገኛ ነው። በተጨማሪም የሚያጠቡ እናቶች ጥቁር አዝሙድን በብዛት ሲወስዱ በውስጡ ያሉት ንቁ ንጥረ ነገሮች በጡት ወተት በኩል አልፈው ወደ ሕፃኑ ደም ስርጭት ሊገቡ ስለሚችሉ ገና ባልጎለበተው ሕፃን የምግብ መፈጨትና የጉበት ስርዓት ላይ ያልተጠበቀ ጫናን ሊፈጥሩ ይችላሉ። ስለዚህ ነፍሰ ጡርና የሚያጠቡ እናቶች ጥቁር አዝሙድን ለመድኃኒትነት ከመጠቀማቸው በፊት ሙሉ በሙሉ መቆጠብ ይኖርባቸዋል። ሁለተኛ፣ የደም ግፊት ማነስና የመድኃኒት ተጠቃሚዎች። ሌላው በዝርዝር ሊታይ የሚገባውና ጥቁር አዝሙድን በከፍተኛ መጠን ከመውሰድ መቆጠብ ያለበት የህብረተሰብ ክፍል ደግሞ የደም ግፊት ማነስ ችግር ያለባቸው ወይንም የደም ግፊት ማውረጃ መድኃኒቶችን የሚወስዱ ሰዎች ናቸው። ጥቁር አዝሙድ በውስጡ ባለው ታይሞኪኖን የተባለ ንቁ ንጥረ ነገር አማካኝነት የደም ቧንቧዎችን የማስፋትና በደማችን ውስጥ ያለውን ፈሳሽ ግፊቱን የመቀነስ ተፈጥሯዊ አቅም አለው። ይህ ባህሪው ከፍተኛ የደም ግፊት ላላቸው ሰዎች አጋዥ ሊሆን ቢችልም በተፈጥሯቸው ግን የደም ግፊታቸው አነስተኛ ለሆኑ ሰዎች የደም ግፊታቸውን እጅግ አደገኛ ወደሆነ ዝቅተኛ ደረጃ ሊያወርደው ይችላል። በተጨማሪም የደም ግፊት ማውረጃ መድኃኒቶችን በየቀኑ የሚወስዱ ሰዎች ጥቁር አዝሙድን አብሮ ሲጠቀሙ ጥቁር አዝሙዱ ከመድኃኒቱ ጋር ተዳምሮ የደም ግፊትን ከመጠን በላይ እንዲያሽቆለቁል ያደርገዋል። ይህም ሁኔታ ደግሞ ድንገተኛ የእይታ መደብዘዝ፣ የራስ መታት፣ ማስመለስና ከባድ የራስ ማዞር ወይንም ራስን ስቶ የመውደቅ አደጋን ያስከትላል። ስለዚህ የደም ግፊት ማነስ ያለባቸው ወይንም የደም ግፊት መድኃኒት የሚከታተሉ ሰዎች ጥቁር አዝሙድን ከመጠቀማቸው በፊት ከሐኪማቸው ጋር በጥብቅ መመካከር ይኖርባቸዋል። ሶስተኛ፣ የስኳር ህመምተኞችና የመድኃኒት ተጠቃሚዎች። ሌላው ልዩ ጥንቃቄ የሚያስፈልገውና ጥቁር አዝሙድን በመድኃኒትነት ከመውሰድ መቆጠብ ያለበት የህብረተሰብ ክፍል የስኳር ህመም ያለባቸውና የደም ስኳር መውረጃ መድኃኒቶችን ወይንም ኢንሱሊን የሚወስዱ ሰዎች ናቸው። ጥቁር አዝሙድ በሰውነታችን ውስጥ ያለውን የኢንሱሊን ስሜት የመጨመርና በደም ውስጥ ያለውን የግሉኮስ መጠን በከፍተኛ ሁኔታ የመቀነስ ተፈጥሯዊ ኃይል አለው። ይህም ተፈጥሯዊ ባህሪው በራሱ መልካም ይመስላል። ነገር ግን አንድ የስኳር ህመምተኛ ሐኪም ያዘዘለትን የስኳር መድኃኒት ወይንም ኢንሱሊን እየወሰደ ጎን ለጎን ጥቁር አዝሙድን በጥንቃቄ ሳይሆን በብዛት ከተጠቀመ በደም ውስጥ ያለው የስኳር መጠን ድንገት ከሚፈለገው በላይ እንዲያሽቆለቁል ያደርገዋል። ይህም የደም ስኳር ከልክ በላይ የመውረድ ሁኔታን ወይንም ሃይፖግላሲሚያ ደግሞ ከባድ የሰውነት መንቀጥቀጥ፣ ከፍተኛ ላብ ማቆር፣ የልብ ምት መጨመር፣ ድንገተኛም ግራ መጋባትና እስከ ራስን መሳት ወይንም ኮማ ውስጥ መግባት የሚያደርስ አደገኛ የጤና ክስተትን ሊፈጥር ይችላል። ስለዚህ የስኳር ህመምተኞች ጥቁር አዝሙድን እንደ ተጨማሪ መፍትሄ ከመጠቀማቸው በፊት የደማቸውን የስኳር መጠን በጥብቅ መከታተልና የሐኪም ምክር ማግኘት ይኖርባቸዋል። አራተኛ፣ የቀዶ ህክምና የሚጠብቃቸው ወይንም ያደረጉ ሰዎች።
ሌላው በዝርዝር ሊታይ የሚገባውና ጥቁር አዝሙድን ሙሉ በሙሉ ማቆም ያለበት ሰው ማንኛውም አይነት ቀዶ ጥገና ሕክምና ቀጠሮ ያለው ወይንም በቅርብ ጊዜ ቀዶ ጥገና ያደረገ ሰው ነው። ጥቁር አዝሙድ በደማችን ውስጥ ያሉ የደም ፕላቴቶችን ተጽዕኖ በመፍጠር የደም መርጋት ሂደትን የመግታትና የመጠቅለል ባህሪ አለው። አንድ ሰው ቀዶ ሕክምና ከመደረጉ በፊት ወይንም ከተደረገ በኋላ ጥቁር አዝሙድን ከተጠቀመ በሕክምና ወቅትና ከተጠናቀቀ በኋላ በሰውነት ውስጥ ከባድና ሊቆጣጠረው የማይችሉት የደም መፍሰስ አደጋን ሊፈጥርበት ይችላል። በተጨማሪም ጥቁር አዝሙድ በደም ውስጥ ያለውን የስኳር መጠንና የደም ግፊትን በከፍተኛ ሁኔታ የመቀነስ ባህሪ ስላለው በቀዶ ሕክምና ወቅት ለታካሚው የሚሰጡ ማደንዘዣዎችና ሌሎች መድኃኒቶች ከጥቁር አዝሙዱ ጋር ተቀላቅለው የሰውነትን ወሳኝ ምልክቶችን ሊያዛቡ ይችላሉ። ስለዚህ የማንኛውም አይነት ቀዶ ሕክምና ቀጠሮ ያለው ሰው ከቀዶ ሕክምናው ቢያንስ ከ2 ሳምንታት በፊት ጥቁር አዝሙድን በይፋ ማቆም ይኖርበታል። አምስተኛ የደም መርጋት ችግርና የደም ማቅጠኛ መድኃኒቶችን የሚወስዱ ሰዎች። ሌላው ልዩ ጥንቃቄ የሚያስፈልገውና ጥቁር አዝሙድን ከመጠቀም መቆጠብ ያለበት የህብረተሰብ ክፍል የደም መርጋት ችግር ያለባቸው ወይም ደግሞ ደም የሚያቃጥሉ መድኃኒቶችን የሚከታተሉ ሰዎች ናቸው። እንደ አስፕሪን፣ ዋርፋሪን ወይንም ክሎፒዶግሬል ያሉ የደም መቅጫ መድኃኒቶች ደም በደም ቧንቧዎች ውስጥ እንዳይረጋ የሚያደርጉ ሲሆን ጥቁር አዝሙድን በተፈጥሮ ተመሳሳይ የደም ማቅጠን ባህሪን ይሰጣል። እነዚህ መድኃኒቶች የሚወስድ ሰው ጥቁር አዝሙድን አብሮ መውሰድ ሲጀምር የደሙ የመቅጠን መጠን ከቁጥጥር ውጭ የሆነና በትንሽ ጅረት ወይንም መቆረጥ ምክንያት ከፍተኛ የውስጥ ደም መፍሰስ ያጋጥመዋል። በተጨማሪም የድድ መድማት፣ ከእንቅስቃሴ ውጪ የአፍንጫ ደም መፍሰስና በሰውነት ላይ ጥቁርና ሰማያዊ ነጠብጣቦች በቀላሉ እንዲፈጠሩም ያደርጋል። ስለዚህ ደምን የሚያቀጥኑ መድኃኒቶችን የሚወስዱ ሰዎች ጥቁር አዝሙድን በፍጹም ከእነዚህ መድኃኒቶች ጋር አደባልቀው ወይንም አቀላቅለው መውሰድ የለባቸውም። ስድስተኛ የኩላሊትና የጉበት ህመም ያለባቸው ሰዎች። ሌላው በዝርዝር ሊታይ የሚገባውና ጥቁር አዝሙድን በከፍተኛ መጠን መውሰድ መቆጠብ ያለበት ሰው የኩላሊትና የጉበት ህመም ያለበት ሰው ነው። ጥቁር አዝሙድ በትንሽ መጠን ሲወሰድ የአንቲኦክሲደንት ባህሪ ቢኖረውም በከፍተኛ መጠን ወይንም በተደጋጋሚ ሲወሰድ ግን በውስጡ ያሉት ኃይለኛ ባዮአክቲቭ ውህዶች በጉበትና በኩላሊት ላይ ከፍተኛ ጫናን ይፈጥራሉ። ጉበታችንና ኩላሊታችን በሰውነታችን ውስጥ የሚገቡ ማንኛቸውንም ተፈጥሯዊና ሰው ሰራሽ መድኃኒቶችን የማጣራትና የማስወገድ ኃላፊነት አለባቸው። አስቀድሞ የኩላሊት ወይንም የጉበት ስራቸው የቀነሰ ሰዎች ጥቁር አዝሙድን በብዛት ሲወስዱ የውስጥ አካላቶቻቸው እነዚህን ኃይለኛ ውህዶች ሰብረው ማጽዳት ስለሚሳናቸው ውህዶቹ በሰውነት ውስጥ ተከማችተው ተጨማሪ ቶክሲሲቲን ወይም ደግሞ መርዝን ይፈጥራሉ። ይህም ሁኔታ ደግሞ የአካል ክፍሎቹን ውድቀት በማፋጠን ህመሙን በከፍተኛ ሁኔታ ያባብሰዋል። ስለዚህ የኩላሊት ወይንም የጉበት ህመም ያለባቸው ሰዎች ጥቁር አዝሙድን ከመጠቀማቸው በፊት ሙሉ በሙሉ ከመውሰድ መቆጠብ ወይንም ሐኪማቸውን ማማከር ይጠበቅባቸዋል። ሰባተኛ የአለርጂና የቆዳ መቆጣት ችግር ያለባቸው ሰዎች። ሌላው ልዩ ትኩረት የሚሻውና ጥቁር አዝሙድን በተለይም በዘይት መልክ በቆዳ ላይ ከመቀባት ወይንም ከመጠጣት መቆጠብ ያለበት ሰው ለተለያዩ ነገሮች የነቃ አለርጂ ምላሽ የሚያሳየው ሰው ነው። ጥቁር አዝሙድ በውስጡ ባሉት ኃይለኛ ዘይቶችና ውህዶች ምክንያት በአንዳንዶች ዘንድ ከባድ የአለርጂ ችግር ሊቀሰቅስ ይችላል። ጥቁር አዝሙድ ዘይትን በቆዳ ላይ ሲቀቡ የቆዳ መቅላት፣ ማሳከክ እንዲሁም ደግሞ እብጠትና ከባድ የመቆጣት ስሜት ሊከሰት ይችላል። በተጨማሪም በፈሳሽ ወይንም በዱቄት መልክ ሲጠጣ የአፍ የጉሮሮ ወይንም የምላስ ማበጥ፣ የትንፋሽ መጣበብና የምግብ መፈጨት ቱቦ መቆጣት ሊያጋጥም ይችላል። ስለዚህ ማንኛውም አይነት የአለርጂ ችግር ያለባቸው ሰዎች ጥቁር አዝሙድን በቆዳቸው ላይ ከመቀባታቸው ወይንም ከመጠጣታቸው በፊት በትንሽ የቆዳ ክፍላቸው ላይ ሞክረው ማረጋገጥ አሊያም ደግሞ ሙሉ በሙሉ ከመጠቀም መቆጠብ ይኖርባቸዋል። ስለሆነም እንግዲህ እነዚህ የጠቀስናቸው የህብረተሰብ ክፍሎች ወይንም እነዚህ 7 ሰዎች ጥቁር አዝሙድን ሲጠቀሙ መጠንቀቅ አለባቸው ወይንም ከመጠቀም መቆጠብ የሚኖርባቸው ሰዎች ናቸው ማለት ነው። እንግዲህ የጥቁር አዝሙድን ድብቅ የጎንዮሽ ጉዳቶችና በብዛት ከመጠቀም መቆጠብ ያላቸውን የህብረተሰብ ክፍሎች በዝርዝር ካየን በኋላ በጭራሽ አንጠቀም ወይንስ ደግሞ እንዴት ብንጠቀመው ይሻላል የሚለው ጥያቄ መነሳቱ አይቀርም። ጥቁር አዝሙድ ከተጠቀሱት የጤና ችግሮች ነፃ ለሆኑ ሰዎች በትክክለኛው መጠን ከተወሰደ እጅግ በርካታ የጤና ጥቅሞች ያሉት ተፈጥሯዊ መድኃኒት ነው። ዋናው ነገር መጠኑንና የአጠቃቀም መንገዱን ማወቅ ነው። በመጀመሪያ ደረጃ ጥቁር አዝሙድን ለመድኃኒትነት ስንጠቀም በቀን ከግማሽ እስከ 1 የሻይ ማንኪያ ያልበለጠ ጥቁር አዝሙድ ዱቄት ወይንም ጥቂት ጠብታዎችን ዘይት ብቻ መጠቀሙ በቂ ነው። ከመጠን በላይ መውሰድ ጥቅሙን እንደማይጨምረው ይልቁንም በጉበትና በኩላሊት ላይ
ጫና እንደሚፈጥር መገንዘብ ያስፈልጋል። ሁለተኛውና አስተማማኙ መንገድ ጥቁር አዝሙድን እንደ መድኃኒት ለብቻው በከፍተኛ መጠን ከመውሰድ ይልቅ በየቀኑ በምናዘጋጃቸው ምግቦች፣ ዳቦ ወይም ደግሞ መጠጦች ውስጥ በጥቂቱ እንደ ቅመም አደባልቆ መጠቀም ነው። ይህ አጠቃቀም አደገኛ የጎንዮሽ ጉዳቶችን ሳይፈጥር ተፈጥሯዊ ጥቅሙን በለሰለሰ ሁኔታ እንድናገኝ ይረዳናል። በተጨማሪም ጥቁር አዝሙድን ወይንም ዘይቱን በየቀኑ ሳያቋርጡ ለረጅም ወራት መውሰድ ተገቢ አይደለም። በየማዕከሉ ሳምንታትን የማቋረጥ እረፍት መስጠት የሰውነታችንን ተፈጥሯዊ ሚዛን ለመጠበቅ ይረዳል። ማንኛውም የሕክምና መድኃኒት የሚከታተሉ ሰዎች ደግሞ ጥቁር አዝሙድን ከመጀመራቸው በፊት ለሐኪማቸው ማሳወቅና ምክር ማግኘት ይኖርባቸዋል። በአጠቃላይ ጥቁር አዝሙድ ለብዙ በሽታዎች መፍትሄ የሚሰጥ ድንቅ ተፈጥሯዊ ሀብት ቢሆንም እንደ ማንኛውም ኃይለኛ ንጥረ ነገር ሁሉ በጥንቃቄና በእውቀት ላይ ተመስርተን ልንጠቀመው ይገባል። ተፈጥሯዊ ነው በሚል እሳቤ ብቻ ያለ ገደብ መውሰድ ተገቢ እንዳልሆነ ተረድተን የራሳችንንና እንዲሁም የቤተሰባችንን የጤና ሁኔታ ያገናዘበ ጥንቃቄ ማድረግ ይኖርብናል። ስለሆነም ክቡራን ቤተሰቦች የዛሬው ትምህርታዊ መረጃችን ይህን ይመስል ነበር። ቪዲዮ እንደተመቻችሁና እንዲሁም ደግሞ ጠቃሚ ሆኖ እንዳገኛችሁት ግምቴ ነው። ሌሎችም እንዲማሩበት በቅንነት ሼር አድርጉላቸው። ለዛሬ በዚያ በቃው። በቀጣይ ደግሞ በሌላ ጠቃሚና አስተማሪ በሆነ የጤና ርዕስ ላይ የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።